ሁለተኛ በተስፋ ለመጽናት የተሰጣችሁን ተስፋ ከጠላት ጠብቁ። ራእይ ምዕራፍ 3 ከቁጥር 10 የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ይላል። በዓለም ሁሉ ሊመጣ ካለው ምን ስለጠበቅ? የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ነው የሚለው። በአንድ አካባቢ አይደለም። አንድ ቀን በዓለም ሁሉ ገንዘብ የማይመልሰው፣ ስልጣን የማይመልሰው፣ ሰራዊት የማይመልሰው፣ ሰው የማይመልሰው፣ ዕውቀት የማይመልሰው፣ ፍልስፍና የማይመልሰው አንድ ጊዜ በዓለም ሁሉ የሚመጣ ፈተና አለ። ያን ጊዜ ተስፋቸውን የጠበቁ፣ አምላካቸውን የጠበቁ፣ ከጌታቸው ጋር የተጣበቁ፣ ቃሉን ያመኑ፣ ከመንፈሱ ጋር የተጉ፣ ከእግዚአብሔር ቃል ጋር የቆሙ እነሱን ከዛ ከታላቅ መከራ እግዚአብሔር ያድናቸዋል። አሜን አሜን አሜን። ሊመጣ ካለው ፈተና ሰዓት ይጠብቅሃለሁ። ተስፋቸውን የሚጠብቁ ሰዎችን እግዚአብሔር ይጠብቃቸዋል። ተስፋቸው ማን ነው? ክርስቶስን፣ አምላካቸውን የጠበቁ፣ አገልግሎታቸውን በተስፋ የጠበቁ፣ ቤታቸውን በተስፋ የጠበቁ፣ ሕይወታቸውን በተስፋ የጠበቁ፣ በተስፋ አንድ ቀን ይመጣል እያሉ በተስፋ የጠበቁ ሰዎችን እግዚአብሔር በዓለም ሁሉ ከሚመጣው ፈተና ደግሞ ይጠብቃቸዋል። በፈተና ቀን እንጠበቃለን። በመከራ ቀን እንጠበቃለን። ዓለም ሁሉ በሚናወጥበት ቀን ተስፋን የጠበቁ፣ ጌታን የጠበቁ እነሱ ይጠበቃሉ። እስቲ ጌታ ይጠብቀኛል በሉ እስቲ። ይጠበቃሉ በጌታ በሉ እስቲ። ጠላታችሁ ዲያብሎስ ዕውቀታችሁን፣ ገንዘባችሁን መውሰድ አይፈልግም። የሚዋጋችሁ ተስፋችሁን ለመቀማት ነው። ተስፋችንን መቀማት ነው የሚፈልገው። ደግሜ የምለው ይህንን ተስፋችሁ ለመቀማት ፈልጋል። ተስፋችሁን አታስቀሙ። በዓለም ነገር ተስፋችሁን አታስቀሙ። በምድር ነገር ተስፋችሁን አታስቀሙ። በጓደኛ በባልንጀራ ተስፋችሁን አታስቀሙ። ዛሬ በሚበላ ዛሬ በሚለበስ ተስፋችሁን እንዳታስቀሙ። ተስፋችሁን እንዳታስቀሙ። ዲያብሎስ በገነት ውስጥ ከአዳም ላይ የገፈፈው ጸጋ ልብስን ነው። ጸጋ ልብሱ ከተገፈፈ በኋላ አዳም ቅጠል ነው የለበሰው። ሰው ጸጋው የጌታ ጸጋ የጌታ መንፈስ ከሄደ በኋላ ሰው ራቁቱን ነው የሚሆነው። ራቁቱን ነው የሆነው። ጸጋ ሲገፈፍ ጠላት ተስፋችንን ሲወስድ ጸጋን ገፈፈ ማለት ነው። ያን ጊዜ አዳም ቅጠል ነው የለበሰው። ቅጠል የሰው ጽድቅ ምሳሌ ነው። ቅጠል የሚቀደድ የሚፈርስ፣ ቅጠል ለብሶ መቆም አይቻልም። ቅጠል ለብሶ መቀመጥ አይቻልም። መራመድ አይቻልም። ቅጠል ለብሶ ከራሱ ሸሽጎ ነው የቆመው። አያችሁ አይደል? ተስፋውን እግዚአብሔር መጠበቅ ነበረበት። ጠላት ዲያብሎስ መጥቶ ተስፋው የሆነውን ልብሰ ብርሃን የሆነውን አምላኩን እግዚአብሔርን፣ ድምፁን፣ ተስፋውን፣ ቃሉን እየመጣ አዳም ወዴት ነው የሚለው የሚያነጋግረው የሚያጫውተውን አምላኩን እግዚአብሔርን ነው ከሱ የቀማው። አምላካችሁን ሊቀማባችሁ ይፈልጋል። ተስፋችሁን ጠብቁ። ብትወድቁ ተስፋ ቆርጣችሁ አትቅሩ። ከደጅ የሚጀነጅን አለ። ጠላት ሁሉ ጊዜ ከደጅ አለ። ሁሉ ጊዜ ከደጅ አለ። ባለፈ ጊዜ እዚህ ቤት ሰይጣን ሲጮህ ምን አለ? ምንድነው የምትሰራው? እየሰራው ነው። እዚህ ቤት ገብቼ መስራት አቅቶኛል። ታዲያ የት ነው የተቀመጥከው? ከደጅ ተቀምጫለሁ አለ። እና ምን እያረክ ነው? ከደጅ ምን ለተቀምጣለ? አንዳንድ ሰዎች ለተቀምጫለሁ ከደጅ ነው የተቀመጥኩት አለ። ሁሉ ጊዜ ጠላት እየከጀላችሁ ነው። የእግዚአብሔር ቃል ሲናገር ባለጋራችሁ ዲያብሎስ ይላል። የሚውጣውን ከጅሎ ይላል። የሚውጣውን ከጅሎ በዙሪያችሁ ምን ይላል? ይዞራልና ይላል። የሚዞራችሁ ዛሬ ይውደቅ በኢየሱስ። እጃችሁ ከፍ አድርጉና የሚዞረኝ በሉ እስቲ። ተስፋዬን አይውጥብኝም በሉ እስቲ። ተስፋችሁ አይዋጥ በኢየሱስ። እግዚአብሔር ለእስራኤላውያን ከሰጣቸው ነገሮች መካከል ትልቁ እና ዋናው የተስፋ ቃል ኪዳን ነው። የተስፋ ቃል ኪዳን ነው። ግን ምን ሰጥቷቸዋል? እግዚአብሔር ለእስራኤላውያን አባቶችን ሰጥቷቸዋል። ነቢያት ሰጥቷቸዋል። ነገስታትንም እግዚአብሔር ሲሰጣቸው አባቶች፣ ነቢያት፣ ነገስታትም ሲሰጣቸው በአባቶችም በነቢያትም በነገስታትም በኩል ደግሞ እግዚአብሔር ወደ እስራኤላውያን ሲያስተላልፍ የነበረው የተስፋን ቃል ኪዳን ነው። አባቶች ከእግዚአብሔር የተቀበሉትን የተስፋ ቃል ኪዳን ለነቢያት፣ ነቢያትም ደግሞ ከአባቶች የተቀበሉትን የተስፋን ቃል ኪዳን የሆነውን እግዚአብሔር ለነገስታት
አያችሁ። ከዚያስ ሐዋርያቱም የተቀበሉት ያንኑን የተስፋን ቃል ኪዳን እግዚአብሔርን ነው። ከሁሉም ነገር የሚበልጠው ከአባቶች፣ ከነቢያት፣ ከነገስታት፣ ከሐዋርያት የሚበልጠው ግን እጅግ ጸንቶ የሚኖረው ግን የተስፋው ቃል ኪዳን እግዚአብሔር ነው። እስቲ አሜን በሉ። እጃችሁ ከፍ አድርጉና የተስፋ ቃል ኪዳን እግዚአብሔር ከኔ ጋር ነው በሉ። አባቶችም አለፉ፣ እነ ሙሴ አለፉ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ አለፉ፣ ሐዋርያቱም አለፉ። የተስፋው ቃል ኪዳን ግን አላለፈም። የተስፋው ቃል ኪዳን ከቤተ ክርስቲያን ጋር አለ። እኛም እናልፋለን፣ የተስፋው ቃል ኪዳን ይቀጥላል። ስለዚህ የተስፋ ቃል ኪዳናችሁን ጠብቁ፣ ተስፋችሁን ጠብቁ። እግዚአብሔር ተስፋችን ነው። ሃሌሉያ አሜን። ሶስተኛው በተስፋ ለመጽናት ራሳችሁ በክርስቶስ ውስጥ ተመልከቱ። ራስን በክርስቶስ ውስጥ መመልከት፣ በተስፋ ለመቆየት ባመንበት ተስፋ በመቆየት በክርስቶስ በመቆየት ራሳችንን በክርስቶስ ውስጥ ማየት ያለብን፣ በሰው ውስጥ አይደለም። ራሳችሁን በሰው ውስጥ አትመልከቱ። ራሳችሁን በሰው ውስጥ አትመልከቱ። ሰዎችም በሚያዩዋችሁ ራሳችሁን አትመልከቱ። ራሳችሁን በክርስቶስ ተመልከቱ። በሰዎች ስትመለከቱ ራሳችሁን የሆነ ነገር ጎሏችኋል። መጉደል ደግሞ ለሰው ባህሪው እንድንደነቅ አይገባም። አንድ ነገር ይጎለኛል፣ ይሄ ማለት ሰው ነኝ ምንም ማለት አይደለም። ምንም ማለት እንዳትደነቁ። የሆነ ነገር ስለጎደላችሁ እንዳትደነቁ። በባህሪያችሁ ላይ እንደ እንትና ለምን አልሆንኩም አትበሉ። በቃ የእናንተ ባህሪ ነው። የሐዋርያው ቅዱስ ጳውሎስ ባህሪ፣ የሐዋርያው ቅዱስ ጴጥሮስ ባህሪ ተመሳሳይ አልነበረም። ስለዚህ ራሳችሁ በክርስቶስ ውስጥ ነው ማየት ያለብን። በሰው ውስጥ ራሳችሁን አትመልከቱ። በገንዘብ ውስጥ ራሳችሁን አትመልከቱ። አንዳንድ ሰዎች ራሳቸው በገንዘብ ውስጥ ያያሉ። ዛሬ በእግዚአብሔር ቤት መቆየት ያቃታቸው ሰዎች ተስፋቸውን በገንዘብ ውስጥ፣ ገንዘብ ካለኝ ህመም ብኖረኝ ሐኪም አለኝ ይላሉ። ሐኪም አለኝ፣ ጥሩ ዶክተር ስላለኝ ምንም ችግር የለም። የህፃናት ዶክተር አላቸው፣ የአዋቂ ዶክተር አላቸው፣ ገንዘብ አላቸው። ገንዘብ ያላቸው ሰዎች ይደረድራሉ። ለልጆቼ ዶክተር አለ፣ ለሚስቴ ዶክተር አለ፣ የጥርስ ዶክተር አለ፣ የውስጥ ደዌ ዶክተር አለ፣ ከአንገት በላይ ዶክተር አለ። ስለዚህ ሁሉንም በገንዘብ ገዝቶ ማድረግ ስለሚቻል በክርስቶስ ያላቸው ተስፋ ብዙም ስፍራ አይሰጡትም። ራሳቸውንም ደግሞ በክርስቶስም ለማየት ጊዜ የላቸው። ሁል ጊዜ ራሳቸውን የሚያዩት ባላቸው ገንዘብ ውስጥ ራሳቸውን ያያሉ። ምንም ቢመጣ የትም ቢሆን እሄዳለሁ ብሎ ስለሚያስቡ ማለት ነው። ችግር ቢመጣ፣ ሀገር ለችግር ቢመጣ ወዲያውኑ ሌላ ዓለም ሰላም ወዳለበት ምድር እሄዳለሁ የሚል ተስፋ አላቸው። ስለዚህ ይሄ ሰው ተስፋ በማን ውስጥ ነው? በገንዘቡ ውስጥ ነው። አንዳንድ ሰዎች በእውቀታቸው እኔን ሁሉም ሰው ይፈልገኛል የሚሉ ሰዎች አሉ። በየትም ስፍራ ይፈልጋሉ። ሁሉም ቦታ እኔ ይፈልጋሉ። የትም ቢሄድ የተማረ ወድቆ አይወድቅም የሚሉ ሰዎች አሉ። አዎ በምድራዊ ስና የተማረ። አንዳንዶች ደግሞ እኮ ወድቀው ከተማረ የምናያቸው ሰው ፕሮፌሰር ዶክተር ስለሆነ እውቀት ስላለው ሕይወትን ይፈጽማል ማለት ዘበት ነው። ሕይወት የሚፈጸመው በእግዚአብሔር ተስፋ ነው። ሕይወት ፍጻሜን የሚያገኘው ከእግዚአብሔር ጋር ነው። ከእውቀት ጋር የተወሰነ ማሄድ ይቻላል። መማር ጥሩ ነው፣ መመራመር ጥሩ ነው፣ እውቀት ጥሩ ነው። እውቀት ጥሩ አይደለም ማለት አይደለም። መጽሐፍ ቅዱስ መዳናችሁን በእውቀት ፈጽሙ ይላል። ግን ደግሞ በእውቀት ፈጽሙ ማለት ምን ማለት ነው? እውቀት ካለ፣ መንፈሳዊ እውቀት ካለ መዳናችን እንፈጽማለን። መዳናችን ክርስቶስ ነው። ራሳችሁን በሰው ውስጥ አትመልከቱ፣ በገንዘብ ውስጥ አትመልከቱ፣ ራሳችሁን በዘመን ውስጥ አትመልከቱ፣ ራሳችሁን በወጣትነትም ውስጥ አትመልከቱ። አንድ ቀን ወጣትነት ይወሰዳል። አንድ ቀን ወጣትነት ይወሰዳል። የሰው ሕይወት በሶስት ምዕራፎች ይሄዳል። ማለዳ፣ ቀትርና ምሽት። ማለዳ ገና ልጅነት ነው። ከዛ እያደገ ደግሞ ወደ ቀትር ይመጣል። ይሄ ወጣትነት ነው። ወደ ቀትር ሲመጣ ወጣትነት። ምሽት ደግሞ ወደ 60ዎች እየመሻል። የማይቀር ነገር ነው። ስለዚህ በወጣትነት ውስጥ ራሳችሁን አትመልከቱ። ራሳችሁ ወጣትነትን ይዛችሁ በክርስቶስ ውስጥ ራሳችሁን ይዩ። ወጣቶች ራሳችሁ በክርስቶስ ውስጥ ተመልከቱ። ያኔ ክብር አለ። ያኔ ጀምሮ መፈጸም አለ። ያኔ ከግቡ መድረስ አለ። ያኔ ክብር አለ። ያኔ ጸጋ አለ። ያኔ የሚያደርስ የእግዚአብሔር ክብር አለ። ክብር ለእግዚአብሔር ይሁን። አሜን። ራሳችሁን በዛ ሰው ውስጥ አስቀምጣችሁ ከሆነ ያ ሰው ሲወድቅ ሲደክም አብራችሁ ትደክማላችሁ። የማይደክም አለት፣ የማይንሸራተት መንገድ፣ የማይወድቅ እውነት፣ የማይጠፋ የማይሻር እውነት ክርስቶስ ነው። እጃችሁ ከፍ አድርጉና እንደዚህ በሉ፣ የማይወድቅ አለት ክርስቶስ ነው በሉ። አሜን።
እውነተኛና ቋሚ አድራሻ ኢየሱስ ክርስቶስ ነው። ሃሌሉያ አሜን። ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም